እኔ በመራው መንግስት ብቻ ሳይሆን ከኔም በኋላ ባለው መንግስት ለሚቀጥሉት 25 ዓመታት እስከ 2050 የሚዘልቅ በጣም ጠቃሚ የሆነ አገረ መንግስት የሚገነባ ግራንድ ስትራቴጂ ነድፈናል። ይህ ግራንድ ስትራቴጂ ብዙ ጉዳዮችን ይዳስሳል። ምን አይነት አገረ መንግስት እንደምንገነባ፣ በምን አቅምና ኃይል እንደምንገነባ፣ በምን አቅምና ኃይል እንደምናስጠብቅ በዝርዝር ያነሳል። በዚህ ግራንድ ስትራቴጂ ውስጥ ብልጽግናን ለማምጣት አንድ ግብ አድርጎ ብልጽግናን ለማምጣት የምንሰራቸውን ስራዎች ከዘረዘረ በኋላ ብልጽግናን ማምጣት በቂ አይደለም። ያ የመጣውን ልማት፣ እድገት፣ ብልጽግና ገቨርን ማድረግ ማስተዳደር፣ መልሶ የሚበላ ሳይሆን የሚዘልቅ እንዲሆን ገቨርን ማድረግ እንዴት ይቻላል የሚለውን ሐሳብ ያነሳል። ገቨርን ማድረግ ብቻውን በቂ አይደለም። ኢንዱር ለማድረግ ለትውልድ ለማሸጋገር ወደ ሲቪላይዜሽን የሚያድግ ልማት ብልጽግና ግን ወደ ሲቪላይዜሽን የሚያድግ ሆኖ ኢትዮጵያን በሚገባት ልክ የሚያስቀምጣት እንዲሆን ትውልድ በምን አይነት እሳቤ፣ በምን አይነት ቅብብሎሽ፣ በምን አይነት ትርክት በሚቀጥሉት 25 ዓመታት ኢትዮጵያ ልትሰራ ይገባታል የሚለውን ነገር በጣም ጥልቅ በሆነ መንገድ ያስቀምጣል። ይህ ብዙ ቦታ የምናገኘው አይነት የረዘመ ጊዜ እቅድ አይደለም። ይህንን የመንግስት አካላት፣ ምሁራን፣ ሰፊው ህዝብ እሴንሱን እውነተኛ ትርጉሙን በበቂ ደረጃ ከተገነዘቡና ከተባበሩ አንዳንድ ሲቪላይዜሽን የነበራቸው የጸኑ መልሰው የወጡ ሀገራት ታሪክ ኢትዮጵያ ውስጥ የሚደገም ይመስለኛል። የመንግስትን የህዝብን ሚና በግልጽ ያሳያል። በሚታይ በሚጨበጥ የኢንፍራስትራክቸር ግንባታ ብቻ መቆም የለብንም ይላል። ኢንፍራስትራክቸር መልካም ነገር ነው። መንገድ መገንባት፣ ድልድይ መገንባት፣ ሪቫን መቁረጥ የሁሉም መንግስታት ፍላጎት ነው። በዚያ ላይ ብቻ ያለ ኢንቨስትመንት ግን በቂ አይደለም። ከኢንፍራስትራክቸር ወደ ኢንፍራስትራክቸር ማደግ አለብን። ተቋም መገንባት አለብን። ኃላፊነት የሚሰማቸው ስራ የሚያቅዱ ስራ የሚፈጽሙ ተቋማት መገንባት አለብን ይላል። ተቋም መገንባት ብቻውን በቂ አይደለም። ሱፕራስትራክቸር መገንባት አለብን። ባህሎቻችንን፣ በውስጣችን ያሉ ድልባብቶችን የሚፈትሽ የሚያርቅ የሚያጸና መሆን አለበት ይላል። እነሱም በቂ አይደሉም። ኦልቶ ስትራክቸር መገንባት አለበት። የአልቶ ስትራክቸር እምነትን፣ ኤቲክስን ያሟላ መሆን አለበት። አንድ ሰው እውቀት ኖሮት ተቋም ውስጥ ኖሮ ባህሉን ማንነቱን የማይገነዘብ የማያውቅ ከሆነ እምነት የሌለው ኤቲክል ካልሆነ ልማቱ በኮራፕሽን ልማቱ በንዝላነት ሊበላሽ ይችላል። ይህንን ነገር ያሟላ የሚታይም የማይታይም ምሰሶን በበቂ የሚገነባ መሆን አለበት። ያን ስናደርግ ብልጽግና ማረጋገጥ ብቻ ሳይሆን ማስተዳደር ብቻ ሳይሆን ማጽናትና ማሸጋገር የሚያስችል ብቃት እንፈጥራለን የሚል እጅግ ውስብስብ የሆነ ብዙን ጉዳዮች በዝርዝር ያየ ብዙ ያላንጠባጠበ ምን እንዳለ ምን አቅም እንዳለን እንዴት ልንተረጉም ልንፈታው እንደምንችል የሚያሳይ ስትራቴጂ ነው። ይህ ስትራቴጂ ኢትዮጵያን በጥቅሉ ይቀይራል፣ የአማራ ክልልንም በዚያው ልክ ይቀይራል ብዬ በጽኑ አምናለሁ። ለምሳሌ በአማራ ክልል ከተሜነት ይስፋፋል። በገጠር ያለው ነዋሪ በከተማ የጤና፣ የውሃ፣ የመብራት ጉዳይ በተሻለ ምላሽ አግኝቶ የሚቀጥሉት 25 ዓመታት ከተሜነት በተሟላ ደረጃ ይስፋፋል ብዬ አስባለሁ። ከምግብ ጋር የሚያያዙ ጉዳዮች ሰከንደሪ ይሆናሉ ብዬ አስባለሁ። ኢሹ አይሆንም። ምግብን ማሟላት ለኢትዮጵያውያን የተሟላ ይሆናል ብዬ አስባለሁ። በመስኖ በቴክኖሎጂ የማምረት ፕሮዳክቲቪቲን የማሳደግ ጉዳይ አሁን ካለው ጋር ለውድድር የሚበቃ ነው ብዬ አላስብም። አምራች ዘርፉ በብዙ ደረጃ ይቀየራል ብዬ አስባለሁ። ሰርቪስ ሴክተር ኢንዱስትሪው በከፍተኛ ደረጃ ትራንስፎርም ያደርጋል ብዬ አስባለሁ። ከሁሉ በላይ የዲጂታል ኢኮኖሚው፣ ዲጂታል ፋይናንስ፣ ዲጂታል አይዲ፣ ግራጁዋሊ ደግሞ ዲጂታል ሎጂስቲክስ ከእንቅስቃሴ ጋር የሚያያዘው ጉዳይ ኢትዮጵያ ውስጥ በስፋት ይረጋገጣል ብዬ አስባለሁ። ለምሳሌ አሁን ኤሌክትሪክ ካር በአፍሪካ የተሻለ ደረጃ ያለው ኢትዮጵያ ውስጥ ነው። ያ ጉዳይ ይበልጥ መልክ እየያዘ እያደገ ይሄዳል ብዬ አስባለሁ። እነዚህን ጉዳይ የሚቋጨው ደግሞ የትርክት ጉዳይ
አሁን ያለው ትውልድ ከእንደዚህ ያለ ከፋፋይ በውሸት መሰረት በሌለው ታሪክ ላይ ቆሞ የሚነታረክ መሆኑ አብቅቶ የሚጠቅመውን የሚፈይደውን የሀገርን ጥቅም ማዕከል ያደረገውን ትርክት ገንብቶ ለጋራ ጥቅም የሚረባረብ ትውልድ ተፈጥሮ ኢትዮጵያ፣ አማራ ብቻም ሳይሆን አካባቢውን የሚጠቅም ብልጽግና እናረጋግጣለን። ያ የሚረጋገጠው ብልጽግና ደግሞ የሚያስተዳድር ትውልድም አብረን እንፈጥራለን። ያ ትውልድ ደግሞ የሚያጽናና ኢትዮጵያን ወደ ሲቪላይዜሽን የሚወስድ በርካታ ጥያቄዎቿ ምላሽ የሚያገኙ ጠላት ከውስጥም ከውጭም የሚያሰጋት ሳይሆን ራሷን ለመከላከል የሚያስችል ሙሉ ቁመና የሚኖራት ዲተር የምታደርግ ኢትዮጵያ ትፈጠራለች የሚል ጽኑ እምነት አለኝ። ይሄ ሁላችን ርብርብ ይፈልጋል፣ የሁላችን ጥረት ይፈልጋል። ሁላችን በኃላፊነት ስሜት መትጋት እንዳለብን ያመላክታል። ይህ ትውልድ ስራውን ከሰራ መጪው ትውልድ የተሻለ ህይወት እንደሚኖረው ተስፋ አደርጋለሁ። የአማራም ክልል ህዝብ ከዚህ በእጅጉ ይጠቀማል ብዬ አምናለሁ።